بسم الله الرحمن الرحيم اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وصحبه أجمعين، أما بعد، فيا أخوتي وأحبتي في الله، السلام عليكم ورحمة الله وبركاته. إن شاء الله بزاريو فيديوي የፍጻሜው ታሪክ በሚል የጀመርነውን የቂያማ ቀን ምልክቶችን በተመለከተ ስድስተኛውን ቪዲዮ ኢንሻአላህ እንተዋወሳለን። በዛሬው ዕለት የምንተዋወሰው አሽራጡ ሰዓ አልኩብራ ትላልቆቹ የቂያማ ቀን ምልክቶች ተርቲባቸውን ወይም ደግሞ ቅድመ ተከተላቸውን በተመለከተ ነው። ሑዘይፋ ኢብኑ አልኡሰይድ ረዲየላሁ ተዓላ ዐንሁ ምን አሉ? اطلع علينا النبي صلى الله عليه وسلم ونحن نتذاكر قال ما تذاكرون؟ ይሄ ሑዘይፋ ኢብኑ አልኡሰይድ ምን አለ? እኛ በአንድ ጉዳይ ላይ እየተወያየን ነቢዩ ዓለይሂ ሰላቱ ወሰላም መጡና ምንድን ነው የምትወያዩት አሉን። ቁልና ነተዛከሩ ሰዓ፣ ስለ ቂያማ ቀን ነው የምንወያየው ብለን ስንላቸው ቃል ኢነሃ ላ ተኩኑ ሐታ ተረውነ ቀብለሃ 10 አያት፣ 10 ምልክቶቹን ወይም ምልክቶችን ሳታዩ ቂያማ አትቆምም አሉን። ከዛ ፈዘከረ አዱኻን፣ እነዚህን ምልክቶች መጥቀስ ሲጀምሩ በምን ጀመሩ? አዱኻን፣ በጭስ ነው የጀመሩት። አንደኛው ምልክት ጭስ መምጣት ነው። የውመ ተእቲ ሰማኡ ቢዱኻን ሙቢን የሚለውን ማለት ነው። ወደጃል አሉ። ከዛ ደጃል ነው አሉ ሌላኛው ምልክት። ወዳባ፣ እንደዚሁም ደግሞ እንስሳዋነች አሉ ነቢዩ ዓለይሂ ሰላቱ ወሰላም ሌላኛዋ ምልክት። ወጡሉዕ ሸምሲ ሚን መግሪቢሃ፣ ፀሐይ ደግሞ ከምዕራብ በኩል መውጣቷ ነው አሉ ሌላኛው ምልክት። ወኑዙል ዒሳ ብን መርየም፣ የመርየም ልጅ ዒሳ ዓለይሂ ሰላም ደግሞ መውረድ ነው አሉ። ወያእጁጅ ወማእጁጅ፣ እንደዚሁም ደግሞ ያእጁጅና ማእጁጅ የሚባሉ የአላህ ፍጡራን መውጣታቸው ነው አሉ ወደዚህ ወደ ምድር። ወኹሱፉን ሰላሳ፣ እንደዚሁም ደግሞ 3 የመሬት መንሰንጠቆች ትላልቅ የሆኑ ኸስፉን ፊል መሽሪቅ ወኸስፉን ፊል መግሪብ፣ አንዱ ስንጥቅ በምስራቅ ሲሆን ወኸስፉን ፊል መግሪብ፣ ሌላኛው ሰንጥቅ ደግሞ በምዕራብ። ወኸስፉን ፊ ጀዚረት አልዓረብ፣ እንደዚሁም ደግሞ በአረቦች ገልፍ ወይም ደግሞ አረቢያን ገልፍ የሚባለው እዛ ላይ የሚከሰት ነው አሉ። ወአኺሩ ዛሊክ፣ የዚህ ሁላ ምልክት መጨረሻ
ናሩን ተኽሩጁ ሚን ቃዕሪ ዐደን አው ሚነል የመን ተጥሩዱ ናሰ ኢላ መሕሸሪሂም እሳት ነች ከየመን የምትወጣ ሰዎችን ወደ ማሕሸራቸው የምትገፋ። ሐዲሱን ኢማም ሙስሊም ነው የዘገቡት። በተለያየ ሪዋያ ይህ ሐዲስ ተዘግቧል። ቅደም ተከተል አልያዘም። የትኛው ነው መጀመሪያ የትኛው ነው የሚቀጥለው በሚል መስፈርት አይደለም ያስቀመጡት ነብዩ አለይሂ ሰላቱ ወሰላም። ነገር ግን በዚህ ሐዲስ አንድ ግልጽ የማያሻማ ነገር ያስቀመጡት ነገር ግን ወአኺሩ ዛሊካ የዚህ ሁላ ምልክት መጨረሻ እሳት ነች አሉ። ከየመን የምትወጣ እሳት ሰዎችን ወደ ማሕሸር የምትገፋ። ስለዚህ ከዚህ ሐዲስ የተረዳነው አንድ ቅደም ተከተል ምንድነው? የመጨረሻ አያ ወይም ምልክት ያቺ እሳት መሆኗን ነው። እንግዲያውስ አንድ በአንድ እያየን እስቲ ቅደም ተከተላቸውን ሎጂክ በሆነ መንገድ አመክናዊ በሆነ መንገድ ለማስቀመጥ እንሞክራለን ኢንሻአላህ። ሁለት ምልክቶች አሉ አንድ ላይ የሚሄዱ የማይለያዩ በሐዲስ ውስጥ ሲጠቀሱ ሁለቱ አይለያዩ። እነዚሁም طلوع الشمس من مغربها والدابة ፀሐይ ከምዕራብ መውጣቷ እንደዚሁም ደግሞ አዳባ ያቺ እንስሳ በሰዎች ግንባር ላይ ማህተም የምታረግ ማለት ነው። ሙስሊም ካፊር ብላ ምልክት የምታረግ ዳባ ነች፣ እንስሳ ነች። እነዚህ ሁለቱ ምልክቶች አንደኛው ሲታይ ሁለተኛው ይቀጥላል። ብዙ አሳሮች አሉ ከነብዩ አለይሂ ሰላቱ ሰላም ከሰሃቦችም የመጡ ማለት ነው። ከነዚህ ውስጥ أن طلوع الشمس والدابة في نفس اليوم ፀሐይ ከምዕራብ የወጣች ቀንና እንስሳዋ ደግሞ ወጣ ሰዎች ላይ ምልክት የምታረገው ቀን ተመሳሳይ ቀን ላይ ነው የሚወጡት። ወይ ፀሐይዋ የወጣች ጊዜ ዱሃ ላይ ማለት አረፋፋድ ላይ ዙሁር ከመድረሱ በፊት ነው የምትወጣው። ሌላው ደግሞ ሌላ አثر አለ ምን የሚል أن طلوع الشمس والدابة والنار في 6 أشهر ፀሐይ በምዕራብ በኩል መውጣት እቺ እንስሳ ደግሞ መምጣት እንደዚሁም ደግሞ ያቺ እሳት ነብዩ አለይሂ ሰላቱ ወሰላም የሁሉም ምልክቶች መጨረሻ ከአደን ወይም ከየመን የምትወጣ እሳት ሰዎችን ወደ ማሕሸር የምትገፋ ያውላት አንዱ ወጥቶ በስድስተኛው ወር ላይ በስድስት ወር ውስጥ ይጠናቀቃል እነዚህ ሶስቱ። ስለዚህ እነዚህ ሶስቱ ተከታታይ ናቸው ማለት ነው። መጨረሻ ላይ የሚመጡ ሶስት ምልክቶች ናቸው። በሌሎች ሐዲስም ነብዩ አለይሂ ሰላቱ ሰላም ፀሐይ በምዕራብ የወጣች ጊዜ ተውባ አላህ Subhanahu Wa Ta'ala አይቀበልም፣ ንስሐ መግባት አይቻልም፣ የተውባ በር ይዘጋል ያሉበት ሐዲስ አለ። ታዲያ ይሄ ከተዘጋ በኋላ ነው እንግዲህ ዳባዋ መጣ ሰዎችን የምትለይ ያቺ እንስሳዋ መጣ ሰዎችን የምትለይ ይሄ ሙስሊም ይሄ ካፊር ይሄ ሙስሊም ይሄ ካፊር እያለች ምልክት ታረግበታለች። ምክንያቱም ከዛ በኋላ ሙስሊምም መሆን አትችልም
ሙስሊም አላህ ያደረገው ደግሞ ወደ እርቲዳድ አይመለስም። ኦልሬዲ የቂን ውስጥ ገብቷል። አሁን እንኳን የሰለመ ሊከፍር የከፈረውም ለመስለም ይፈልጋል፣ ግን እድል የለውም። ምክንያቱም ፀሐይ ከምዕራብ በኩል ወጣለች፣ የተውባ በር ተዘግቷል። ስለዚህ ሰዎች ማን ሙስሊም፣ ማን ሙእሚን፣ ማን ካፊር የምትለይ እንስሳ ትመጣለች። ይህንን ስትለይ የመጨረሻው ናር ነው። ከዛ በፊት ግን ምን ይመጣል? ንፋስ ይመጣል። የምእመናንን ምን ነፍስ የምትወስድ ነች። የምእመናንን ነፍስ ትወስዳለች። እነዚህ ሙእሚን የተባሉት ሙስሊም የተባሉት ይሞታሉ። በምድር ላይ የሚቀረው ካፊር ነው ማለት ነው። በምድር ላይ ቂያማ የምትቆምባቸው ሰዎች ሽራሩ ኸልቂላህ አሉ ነብዩ አለይሂ ሰላቱ ሰላም። ከአላህ ሸረኛ ፍጥረታት ቢኖሩ እነዛ ቂያማ የሚቆምባቸው ሰዎች ናቸው ያሉት። ስለዚህ ይሄ ሶስቱ አገኘን ማለት ነው። ፀሐይ ከምዕራብ መውጣት፣ እቺ እንስሳ መታ ሙስሊሙንና ካፊሩን መለየት፣ ከዛ ደግሞ መጨረሻ ላይ እቺ እሳት ሰዎችን መግፋት። 7 8 9 10 8 9 10 አግኝተናል። አሁን ፀሐይ፣ እንስሳዋ፣ እንደዚሁም እሳት። እንደዚሁም ደግሞ ሌሎች 3 ዓላማዎች ወይም ምልክቶች አሉ አንድ ላይ የሚሄዱ በተለያየ ሐዲስ ውስጥ የተጠቀሱ ተከታታይ መሆናቸው የሚታወቅ የማያጨቃጭቁ። ይኸውም ደጃል ነው። ደጃል ከዒሳ በፊት ነው የሚመጣው። ምክንያቱም ዒሳ ደጃልን ሊገድል ነው የሚመጣው። አንደኛው ዓላማ ለዚህ መጀመሪያ ደጃል ይወጣል። ከዛ ዒሳ አለይሂ ሰላም ይወርዳል። ከዛ ደግሞ ያእጁጅና ማእጁጅ የሚባሉት ይወጣሉ። በዒሳ ዘመን ነው የሚወጡት። በሌሎች ሐዲሶች እንደተረጋገጠው አሁን ደግሞ 3 አገኘን ማለት ነው። 3 አግኝተናል ተከታታይ የሆኑ። ደጃል ትልቁ ፊትና ለሰው ልጅ የሆነው፣ ሁለተኛው ዒሳ አለይሂ ሰላም፣ ሶስተኛው ደግሞ በዒሳ ዘመን የሚወጡት ያእጁጅና ማእጁጅ ናቸው። ከዛ 4 ምልክቶች ይቀሩናል። 4ቱ ምልክቶች ዱኻን፣ ጭስ፣ ሰማይ በጭስ የምትሸፈንበት፣ ምድር በጭስ የምትሸፈንበት አየቱ ዱኻን የሚባለው እና 3ቱ ኹሱፎች የመሬት መሰንጠቅ ትላልቅ የሆኑ ክስተቶች። እነዚህ ቅደም ተከተላቸውን እንመለከት። ነብዩ አለይሂ ሰላቱ ሰላም ወደ ኢብኑ ሰያድ የሚባል በነብዩ አለይሂ ሰላቱ ሰላም ዘመን የነበረ አንድ ልጅ ነው፣ ወጣት ልጅ። ሰሃቦች ነብዩ አለይሂ ሰላቱ ሰላም ስለ ደጃል ብዙ ሲያስተምሯቸው ይሄ ሰው ሳይሆን አይቀርም ብሎ የተጠራጠሩት፣ በመዲና ውስጥ የተወራበት ደጃል ነው ተብሎ የተወራበት ይህንን ሰው ሊፈትኑት ነብዩ አለይሂ ሰላቱ ሰላም እንዳው በልቤ የሆነን ነገር ደብቄልሃለሁ ምንነቱን ካወክ ብለው አሉት። በልቤ ውስጥ የሆነን ነገር ደብቄያለሁ ምንነቱን ካወክ
ቃለ ዱኽ ሳይጨርስ ዱኽ ብሎ ሳይጨርስ እኽሰእ አሉት። ዝም በል ከልክህ አታልፍም፣ ዝም በል። ነቢዩ ዓለይሂ ሰላቱ ወሰላም በልባቸው የያዙት ዱኻን ነው፣ አየቱ ዱኻን። እሱ ዱኽ ሲል ዝም በል አሉት። ከልክህ አታልፍም፣ ዝም በል አሉት። ይሄ ደግሞ ምን ያመላክተናል? ነቢዩ ዓለይሂ ሰላቱ ወሰላም ይሄ ሰው ደጃል እንኳን ቢሆን በውስጣቸው ያስቀመጡት ምልክት ዱኻን ወይም ያቺ ጭስ ባይሆን እሱ የማያውቀው ነገር ቢሆን ከሱ በኋላ የሚመጣ ነገር ቢሆን አያውቅም። ከሱ በፊት የሚመጣ ነገር ምልክት አንዱ ዱኻን ስለሆነ ዱኽ አለ። ስለዚህ በእርግጠኝነት ከምን ከደጃል በፊት የሚከሰት ነው ማለት ነው ዱኻን ከደጃል በፊት። ስለዚህ ከደጃል በፊት ካል ደጃል ዒሳ ዓለይሂ ሰላም እና ያእጁጅ እና ማእጁጅ ስንት ይሆናሉ ማለት ነው? አሁን 6 አግኝተናል ማለት ነው። አሁን ከነዚህ ከሶስቱ ኹሱፎችና ከዱኻን ማን ይቀድማል ነው የሚቀረን። ምክንያቱም ደጃል ዱኻን ከደጃል በፊት መሆኑን ከዚህ ሐዲስ እንረዳለን። እንደዚሁም ኢብኑ አባስ ረዲየላሁ ተዓላ ዐንሁማ ሌላኛው ደሊል ኢብኑ አባስ ረዲየላሁ ተዓላ ዐንሁማ ኢብኑ አቢ ሙለይካ የተባለ ሰው ዚያራ ወደ እሳቸው ሄደ፣ ወደ ኢብኑ አባስ ረዲየላሁ ተዓላ ዐንሁ እና ምን ይላቸዋል? ኢብኑ አቢ ሙለይካን ማታ እኮ አልተኛሁም፣ ሳልተኛ ነው ያደርኩት። ምንድነው ያሳሰበህ? ምንድነው እንዳትተኛ ያደረገህ ብዬ ስጠይቃቸው ኢብኑ አባስን ምን አሉኝ አለ። ቃለ የቁሉነ ጠለዐ ነጅሙ ዙ አዘነብ፣ ያ ባለጭራው ኮከብ ታይተዋል ሲሉ ሰማሁ። ፈቁልቱ ቀድ ጠረቀ ዱኻን፣ ደዛ ከሆነ ያ ከታየ ዱኻን ገብቷል መጥቷል ብዬ አልኩኝ። ፈኢዛ ካነ ደጃል፣ እንግዲህ ደጃል ከዱኻን በፊት የሚመጣ ከሆነ ከዚህ ከጭሷ በፊት የሚመጣ ከሆነ ኢብኑ አባስ የሚያሳስበው ነገር አይኖርም ነበረ ማለት ነው። ምክንያቱም ከሚያውቀው ዕውቀት መጀመሪያ ደጃል ይመጣል፣ ከዛ ዱኻን ነው። ደጃል ሳይመጣ ዱኻን አትመጣም ሐሳብ የለበትም። ነገር ግን ከደጃል በፊት አየቱ ዱኻን እንደሚመጣ ስለሚያውቅ ያቺ ባለጭራዋ ኮከብ ታይታለች ሲባል ጨነቃቸው። ዱኻን ወይም ደግሞ ይሄ የጭሱ ምልክት የሚታይበት አንዱ ዓላማ ይሄ የባለጭራው ኮከብ ነው። ይሄም እቺ አየተ ዱኻን ከደጃል በፊት መኖሯን ታስረግጥልናለች። በዚህም 6 የመጨረሻ አየቶች አገኘን ማለት ነው። ዒሳ ኢብኑ መርየም እንደዚሁም ደግሞ ደጃል መጀመሪያ ደጃል ዒሳ ኢብኑ መርየም ያእጁጅ እና ማእጁጅ፣ ከዛ ፀሐይ ከምዕራብ በኩል መውጣት፣ ከዛ ያቺ እንስሳ ዳባ የተባለችዋ፣ ከዛ እሳቷ ነች። 6 አግኝተናል። አሁን የቀረን እነዛ አራቶቹ ናቸው ማለት ነው። አራቶቹ ማን ነው የሚቀድመው? ከአራቱ
አንድ ኸስፍ ወይም የመሬት ስንጠቃ በምስራቅ በኩል አንደኛው ደግሞ በምዕራብ በኩል አንደኛው በአረቢያን ገልፍ ላይ ይከሰታል። ዱኻንም አለ። የትኛው ይቀድማል በምንልበት ጊዜ ደግሞ የምናያቸው ሐዲሶች ይኖራሉ። አንደኛው የውመ ተርጁፉ ራጂፋ ተትበዑሃ ራዲፋ የውመ ተርጁፉ ራጂፋ ተትበዑሃ ራዲፋ መሬት በምትንቀጠቀጥበት ጊዜ የውመ ተርጁፉ ራጂፋ በምትንቀጠቀጥበት ጊዜ ተትበዑሃ ራዲፋ ቀጣዩዋ ትከተላለች ነው ያለው አላህ። ይህን አያ ብዙ ዑለማዎች የውመ ተርጁፉ ራጂፋ የመጀመሪያው እስራፊል የሚነፋው ንፊ መሬትን እንድትንቀጠቀጥ ያረጋታል፣ በዛም ሰዎች ይሞታሉ። ተትበዑሃ ራዲፋ ቀጣይ የሆነች ደግሞ ንፊ ስትደረግ ሰዎች ይቀሰቀሳሉ በሚል ነው ብዙ ዑለማዎች የፈሰሩት። ብዙ ዑለማዎች በዛ ነው የፈሰሩት። ነገር ግን የአያቶቹን ሲያቅ የአያቶቹ አመጣጥ ስናይ የውመ ተርጁፉ ራጂፋ ተትበዑሃ ራዲፋ በዛኛው ተፍሲር የወሰድን እንደሆነ የመጀመሪያው ንፊ ሲነፋና መሬት ሲንቀጠቀጥ ሰዎች ሲሞቱ ተትበዑሃ ራዲፋ ሰዎች የሚቀሰቀሱበት ንፊ ይከተላል። እናስ ውጁሁ የውመኢዝን ተትበዑ ቁሉቡ የውመኢዝን ዋጂፋ የዛን ቀን ልቦች ይራዳሉ፣ በፍርሃት ይሞላሉ። አብሳሩሃ ኻሺዓ አይኖቻቸው ያፈጠጡ ይሆናሉ። የቁሉን ይላሉ አኢና ለመርዱዱነ ፊል ሓፊራ እኛ ተመልሰን ወደ ህይወት እንመጣለን። አኢዛ ኩና ዒዛመን ነኺራ አፈር ሆነን ወይም ደግሞ አጥንት ሆኖ አጥንቱ ደግሞ የበሰበሰ ሆኖ አፈር ከሆነ በኋላ ትልከ ኢዘን ከረቱን ኻሲራ ይሄ እንደገና ወደ ህይወት መምጣት ከሞቱ በኋላ ከሳሪ የሆነ መመለስ ነው ይላሉ አለ አላህ ሱብሓነሁ ወተዓላ። ከዚህ ክስተት በኋላ ሰዎች የሚሉትን ነው አላህ የተረከልን። በዛኛው ተፍሲር ከወሰድ ነው አንደኛው ንፊ ምን ያደርጋቸዋል? ይገላቸዋል። ከሞተ ደግሞ ሰውየው ቂያማው ቆመዋል ብለናል። ነብዩ አለይሂ ሰላቱ ሰላም እንዳሉት የሞተ ሰው ደግሞ አኺራን ያያል። فيومئذ عند الله سبحانه وتعالى يوم ترجف الراجفة تتبعها الرادفة قلوب يومئذ ልቦች በዛን ቀን ነው ያለው ኻሺዓ ይራዳሉ። ኦልሬዲ ሞቷል። ለዚህ ሼክ መሐመድ ምንድነው ያሉት? ሙበይድ የውመ ተርጁፉ ራጂፋ ብሎ ማለት መሬት በምትንቀጠቀጥበት ጊዜ በምን ምክንያት? ኔዘክ የሚባል የሰማይ በራሪ ድንጋዮች አሉ፣ ወይም ደግሞ በፈረንጆች ሜትሪዮድ ይባላል። መሬት በሚነካበት ጊዜ ሜቴዎራይት ይባላል። መሬት ሲነካ ትናንሽ ነው። ይሄ ኔዘክ የሚባሉት ከመሬት ግላፍ ወይም ደግሞ ከመሬት
አትሞስፈር ውጪ በብዛት አሉ። በብዛት የመሬትን አትሞስፈር በሚገባበት ጊዜ ሜትሮይት ነው የሚባለው። መሬት ከነካ ሜቴዎራይት ይባላል። እነዚህ ጥቃቅን ናቸው። ከፍተኛው እስከ 1 ሜትር ይሄዳል። በጣም ፈጣን ነው፣ ኃይለኛ ነው። ይህ ባለ 1 ሜትር መሬትን ከመታ ከተማን የሚያክል አንድ ሀገር ያጠፋል፣ ኃይለኛ ከመሆኑ የተነሳ። ስለዚህ ኢብኑ አባስ ረዲየላሁ ተዓላ ዐንሁ ቅድም ባስታወስነው አተር ላይ ምንድነው ያሉት? አነጅሙ ዙ ዘነብ ያለ ባለጭራው ኮከብ። እነዚህ በሚበሩበት ጊዜ ጭራ አላቸው። ብርሃን ስላለ እንደ ጭራ ነው የሚኖራቸው። ያቺ ከከፍተኛው 1 ሜትር ጀምሮ እስከ ጥቃቅኗ የሽምብራ ፍሬና ከዛ በታች የሚያክሉ ከዛም በላይ የሚያክሉ ድንጋዮች አሉ። በዛ ነው ምድር የምትወቀጠው፣ ትወቀጣለች። ያ ይዘንብባታል። ሙሰወማ ነች። ደግሞ ሙሰወማ ብሎ ማለት የምትመታበትን ቦታና የምትመታውን አካል የምታውቅ ነች። እንደ ጠይረን አባቢል ብዙ ሰው በዛ ይጠፋል። መሬት መጥቶ በሚያሳየው ፍንዳታ ሰማይ በጭስ ትሞላለች። ዱኻን በጭስ የተሞላ ጊዜ አየሩ ይቀየራል። ይህን የሚያደርገው አላህ ሱብሓነሁ ወተዓላ ምድርን ለቀጣይ አስተዳደር እያዘጋጃት ነው። ተትበዑሃ ራዲፋ ምድር በዛ አይነት ሁኔታ በመመታበት ጊዜ ሚዛኗ ይዋልላል፣ ትንቀጠቀጣለች አለ አላህ ሱብሓነሁ የውመ ተርጁፉ ራጂፋ። በዛ ምት ምክንያት መንቀጥቀጥ ይመጣል። ተትበዑሃ ራዲፋ ከመንቀጥቀጥ በኋላ የሚመጣው ምንድነው? መሰንጠቅ ነው። የመሬት መሰንጠቆች ይመጣሉ። እነዚህ ትላልቅ መሰንጠቆች ተትበዑሃ ራዲፋ ውስጥ ይገባል ነው የሚለው ሼህ መሐመድ። በምስራቅ በኩል አንድ ትልቅ መሰንጠቅ በዓለም ላይ ክስተት ሆኖ የሚታይ፣ በምዕራብም በኩል አንድ ትልቅ መሰንጠቅ ለዓለም ክስተት ሆኖ የሚታይ መሰንጠቅ ይከሰታል። ሶስተኛው በጀዚረተል ዓረብ ያሉት ሐዲስ እንደመጣው ነብዩ አለይሂ ሰላቱ ሰላም እንደነገሩን ሐዲስ ዓኢሻ ረዲየላሁ ተዓላ ዐንሃ የዘገቡልን ቤቱላህ አልካዕባን እዛ ውስጥ የተጠለለውን ማህዲይን ለማጥቃት የሚመጣ ሰራዊት አለ። ያንን ሰራዊት አላህ ሱብሓነሁ ወተዓላ መሬት ሰንጥቃ እንድትውጣቸው ያደርጋቸዋል። አወልህም ወአኺርህም መጀመሪያውም የመጨረሻውም። ዓኢሻ ረዲየላሁ ተዓላ ዐንሃ ነብዩን አለይሂ ሰላቱ ሰላም ጠየቀቻቸው። እዛ ውስጥ እኮ እንደው ባለ ጉዳይ ነጋዴ፣ ለዚህ ለጦርነቱ ሐጃ የሌለው ለራሱን ጉዳይ ለመፈጸም የሚንቀሳቀስ ሰው አለ፣ እነሱም እንደዚሁ ኸስፍ ውስጥ ይገባሉ፣ ተሰንጥቀው ይዋጣሉን አለቻቸው። አዎ አሉ ነብዩ አለይሂ ሰላቱ ሰላም። ከዛ በኋላ ግን በንያቸው መሰረት ነው የሚንቀሳቀሱት፣ በንያቸው መሰረት ነው የሚቀሰቀሱት አሉ። ከዚህ የምንረዳው ታዲያ ይሄኛው ሶስተኛው ማህዲይ ብቅ ያለ ጊዜ የታየ ጊዜ ሙባይዓ የሚደረገው እዛ ካዕባ ላይ ነው።
ሸሽቶ የሚገባው እዛ ነው። የመጀመሪያው የአላህ ነስር ለዚህ ኸሊፋ ያንን መሬት በመሰንጠቅ ወደሱ እየመጣ ያለውን ኃይል በመደምሰስ ነው። ልክ ነብዩ አለይሂ ሰላቱ ሰላም የተወለዱበት ዓመት ላይ ካዕባን ለማፍረስ የመጣውን አብርሃና ሰራዊቱን በጠይረን አባቢል እንዳወደመው ሁላ ይሄ ኸሊፋ በሚነሳበትም ጊዜ እሱን ለማጥቃት የሚመጣ ሰራዊት ያጠፋል አላህ ሱብሓነሁ ወተዓላ። ስለዚህ ሶስተኛ ነው ማለት ነው። አራተኛ ይሆናል ይሄ የመጨረሻው። ስለዚህ ዱኻን መጀመሪያ ትመጣለች። በዚህ በኔዛኮች ውርጅ መሬት ላይ በሚዘንበው ኔዘክ፣ በአረብኛ ነው ኔዘክ የሚባለው፣ በዛ ጭስ ይፈጠራል። ስለዚህ ዱኻን ሌላ ሙሉ የሆነ ቪዲዮ እንሰራለን ኢንሻአላህ። ነገር ግን ዛሬ ዋናው ዓላማው ቅደም ተከተሉን ለማስቀመጥ ነው። ስለዚህ ቅደም ተከተሉ ወላሁ አዕለም መጀመሪያ ዱኻን ነው የሚሆነው። ከዛ ቀጥሎ ኸስፍ ፊል መሽሪቅ፣ ኸስፍ ፊል መግሪብ፣ በምስራቅ የሚደረገው የመሬት መሰንጠቅ፣ በምዕራብ በኩል የሚደረገው የመሬት መሰንጠቅ፣ ከዛ ደግሞ በምድር ያኒ በመሃል አረቢያ ላይ የሚደረገው። እነዚህ ትላልቁ የቂያመት ሰዓና ትንሽ ከሚባለው የኸሊፋ መምጣት ጋር ይገናኛል፣ ይገጣጠማል። በዛ ጊዜ ውስጥ ነው ማህዲይም የሚመጣው ማለት ነው። ስለዚህ አራቱን አግኝተናል። ተርቲቡ ታዳ ቅደም ተከተሉ መጀመሪያ ዱኻን ነው የሚመጣው። ጭስ ምድር በጭስ መታፈኗ ነው። የጭስ ዳመና ዓለምን መውረሩ ነው። ምክንያቱንም ገልጸናል። ከዛ ምድር በሚያጋጥማት መንቀጥቀጥ መሰንጠቆች ይመጣሉ። ሁለቱ መሰንጠቆች፣ ሶስተኛው። ከዛ ማን ይመጣል? ደጃል ይመጣል ማለት ነው። ማህዲይ ዘመን ላይ ነው ደጃል የሚመጣው። ከማህዲይ በፊት አይደለም፣ ከማህዲይ በኋላ ነው የሚመጣው። ደጃል ይመጣል። ደጃል እነዚህን ምዕመናን ቻሌንጅ ያደርጋቸዋል። ዒሳን አላህ ያወርዳቸዋል። ዒሳም ዓለይሂ ሰላም ደጃልን ይገሉታል። ለዚህ ደጃል ቀጥሎ ዒሳ ዓለይሂ ሰላም፣ ከዒሳ ቀጥሎ እፎይ ያልን ሲሉ ከደጃል ያእጁጅና ማእጁጅ ይወጣሉ። ያእጁጅና ማእጁጅ ይወጣሉ። 7 ምልክቶች አበቁ። ከዛ የዓለም ፍጻሜ መጀመሪያ ፀሐይ ከምዕራብ በኩል መውጣት ነው። የተውባ በር መዘጋት ነው። ከተዘጋ በኋላ ሰዎች ሙስሊም ካፊር ተብሎ ይለያሉ። ያቺ ዳባ ትመጣና ሙስሊም ካፊር ተብሎ ከተለዩ በኋላ ደግሞ ሙስሊሞችን የምትወስድ ንፋስ ትመጣለች። ካፊሮች ብቻቸውን ይቀራሉ። ያቺ እሳት በእነሱ ላይ ትመጣና ወደ ማህሸራቸው ትወስዳቸዋለች። በእነሱ ላይ ታዳ ኢዘ ሸምሱ ኩዊረት የሚባለው ይፈጸማል ማለት ነው። ቂያማ የሚነፋው ንፊው በእነዚህ ህዝቦች ላይ ናቸው። አላህ ሱብሓነሁ ወተዓላ የሰማነውን በልቦናችን አውለን በተግባር መንፈጽም ያድርገን። ኢንሻአላህ በሌላ ቪዲዮ እስክንገናኝ ድረስ ኢንሻአላህ ሰብስክራይብ፣ ሼር አድርጉ፣ ለሌላም ኢንሻአላህ አከፋፍሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። اقرأ باسم ربك الذي خلق خلق الإنسان من علق